አንድ አፍታ ይህንን ጥያቄ እንድታስቡ ተጋብዛችኋለሁ። የአፍሪካ ቀንድ ያለ ኢትዮጵያ ምን ሊመስል ይችላል? ለሶማሊያ ሰላም የሚዋደቀው የኢትዮጵያ ሰራዊት ባይኖር፣ ለጎረቤት ሀገራት በርካሽ ዋጋ የሚቀርበው የኢትዮጵያ ኤሌክትሪክ መብራት ቢጠፋ፣ አህጉራችንን የሚያስተሳስረው የኢትዮጵያ አየር መንገድ ባይኖር ቀጠናው ምን ሊመስል ይችላል? ጨለማ፣ ትርምስ ወይስ መነጠል? እውነታው ይህ ነው። ኢትዮጵያ ለቀጠናው ጎረቤት ብቻ አይደለችም፣ የልብ ትርታ ጭምር እንጂ። ኢትዮጵያ ከሰላም ዘብነት እስከ መሰረተ ልማት ትስስር በቀጠናው ላይ ያላትን ወሳኝ ሚና መቼም በማይነጥፈው የፓን አፍሪካኒዝም መንፈስ በሙሉ ኃይሏ ቀጥላበታለች። ኢትዮጵያ ከቀጠናው ሀገራት ታዲያ ምን የተለየ ሚና ይኖራታል? ቆይታችን ለዚህ ምላሽ ይዟል። ኢትዮጵያ በታሪኳ ለራሷ ብቻ ኖራ አታውቅም። ከቅኝ ግዛት ቀንበር ጋር በተደረገው እልህ አስጨራሽ ትግል የአፍሪካውያን የነጻነት ተምሳሌት ከመሆን አልፋ የአፍሪካ አንድነት ድርጅትን በማዋለድ አህጉራዊ ኃላፊነቷን መወጣት ከጀመረች ዘመናት ተቆጥረዋል። ሆኖም የኢትዮጵያ ቀጠናዊ ራዕይ በትላንት ታሪክ ብቻ ላይ የተንጠለጠለ አይደለም። ዛሬም የአፍሪካ ቀንድ የጂኦፖለቲካዊ ሽኩቻዎች ማዕበል በሆነበት በዚህ ዘመን ኢትዮጵያ የቀጠናው ሰላም መልህቅና የኢኮኖሚ ሞተር በመሆን ለሀገራት ህልውና አለኝታ ሆና ቆማለች። ኢትዮጵያ የቀጠናውን ሀገራት በሁለት ጠንካራ ምሰሶች ደግፋ ቆማለች። አንደኛው ምሰሶ የሰላም ዘብነት ሲሆን፣ ሁለተኛው ደግሞ የመሰረተ ልማትና የኢኮኖሚ ትስስር ምሰሶ ነው። የኢትዮጵያ ወታደር ጫማዎች ያልረገጡት ደሙ ያልፈሰሰበት የቀጠናችን መሬት የለም ብንል ማጋነን አይሆንም። ኢትዮጵያ ሰራዊቷን ወደ ጎረቤት ሀገራት የምትልከው የጎረቤት ጉዳት የራስን ጉዳት ነው ከሚል የአብሮነትና የመተሳሰብ መርህ በመነሳት ነው። በጎረቤቶቿ ጉዳት የመከራው ተጋሪ መሆኗን ስደተኞችን በክብርና በቅንነት በማስተናገድ አሳይታለች። አልሸባብን ለመደምሰስ የከፈለችው የደም ግብር፣ በአብዬ ግዛት የተጫወተችው ሚና፣ ሰራዊታችን የጦር የተማዘዙትን የሱዳንንና የደቡብ ሱዳንን የሁለቱንም ሀገራት እምነት አግኝቶ በብቸኝነት ሰላም ለማስከበር መሰማራቱ ኢትዮጵያ የሰላም ኤክስፖርተር መሆኗን በተግባር ያረጋገጡ ምሳሌዎች ናቸው። ለኢትዮጵያ ቀጠናዊ ሰላም ማለት የዲፕሎማሲ ቃል ብቻ ሳይሆን ልጆቿን የምትገብርለት ደም የምትከፍልለት ውድ ዋጋዋ ነው። ይህ ለሰላም የሚከፈል ውድ ዋጋ ደግሞ መነሻ እንጂ መድረሻ አይደለም። መድረሻው የጋራ ብልጽግና ነው። ከውሃ ብርሃን ማመንጨት አንድ ነገር ነው። ያንን ብርሃን ድንበር አቋርጦ ለጎረቤት ማካፈል ግን የላቀ ወንድማማችነት ነው። የታላቁ የኢትዮጵያ ህዳሴ ግድብና ሌሎች የኃይል ማመንጫዎቻችን ዛሬ ሱዳንን፣ ጅቡቲንና ኬንያን እያበሩ ናቸው። የኢትዮ ጅቡቲ የምድር ባቡር የሁለት ሀገራት ዜጎችን እንደ አንድ የሚያቆም የምጣኔ ሀብት ደም ስር ሆኗል። በሰማይ ደግሞ አፍሪካን ከዓለም የሚያገናኘው የኢትዮጵያ አየር መንገድ የአህጉራችን አስተማማኝ አክናፍ። ይህ ሁሉ ኢትዮጵያ ጎረቤቶቿን አብረን እንደግ የምትልበት ጥልቅ የትስስር ጥሪ ነው። ከተባበሩት መንግስታት እስከ አፍሪካ ህብረት ባሉ ትላልቅ መድረኮች የኢትዮጵያ ስም ከፊት ሊጠራ የቻለበት ሚስጥርም ይኸው ነው። በሶማሊያና በሱዳን በሺዎች የሚቆጠሩ ልጆቿን በማሰማራት ከአህጉሩ አሁንም ቀዳሚዋ የሰላም ባላደራ ናት። ለኬንያ ከ200 ሜጋዋት በላይ የኤሌክትሪክ ኃይል በማቅረብ ለጅቡቲና ለሱዳንም የእድገት ደም ስር በመሆን የቀጠናው ታማኝ የኢነርጂ ባንክ ሆናለች። በምድር ትስስር ደግሞ የ756 ኪሎ ሜትር የኢትዮ ጅቡቲ የባቡር መስመር ሁለቱን ሀገራት ንግድና የህዝብ ለህዝብ ግንኙነት በከፍተኛ ቅልጥፍና ያቃና ሕያው ምስክር ነው። እነዚህ እውነታዎች አንድ አጽንኦት የሚሻ ትልቅ ሀቅን ያመላክቱናል። የኢትዮጵያ ቀጠናዊ ተጽዕኖ የጉልበትና የጭቆና ሳይሆን በአብሮ ማደግና በጋራ መተማመን ላይ የተገነባ ጥበባዊ ተጽዕኖ መሆኑን በጥብቅ ያመላክታሉ። የኢትዮጵያ ቀጠናዊ ተጽዕኖ በበላይነት ላይ የተመሰረተ ሳይሆን አብረን እንደግ በሚል ጽኑ የጋራ ዕጣ ፈንታ ላይ የተገነባ ነው። ድንበሮቿን የሚያቋርጡት የኤሌክትሪክ መስመሮች የብርሃን ብቻ ሳይሆኑ የተስፋ ገመዶች ናቸው። በጎረቤቶቿ ምድር የሚቆሙት ወታደሮቿ የጦርነት ሳይሆን የሰላም አምባሳደሮቿ ናቸው። የአፍሪካ ቀንድ ብዙ ፈተናዎች ያሉበት ቀጠና ሊሆን ይችላል። ነገር ግን ኢትዮጵያ የምትባል የሰላም መልህቅና የትስስር ማዕከል እስካለች ድረስ የቀጠናው ተስፋ መቼም አይጨልምም። ምክንያቱም ኢትዮጵያ ስትረጋጋ ቀጠናው ይረጋጋል፣ ኢትዮጵያ ስታድግ ቀጠናው ያድጋል። ይህም የአፍሪካ ትንሣኤ ሆኖ በታሪክ ይከተባል።